ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ለዘመዶቻችሁ እያደረሳችሁ መመለሳችንን አረጋግጡልን ማለት እንወዳለን። ዛሬ እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍ ይበልልኝ። አሁን የደረሰኝ አዲስ ትኩስ የሆነች ዜና አለችኝ። ስለ ልዑል እናት የደስታዋ ምንጭ የሆነው እንግዲህ በዘላለም በኩል የተላከ እንግዲህ እናቱ በመጀመሪያ ቤት እንደቀየረች እኔ ሁልጊዜም ነግሬያችኋለሁ። እንግዲህ ለማስታወስ ያክል ነው እንጂ አታውቃላችሁ ግን ቤት ስትቀይሩ የሆነ የሚያስፈልጋችሁ ነገር አዳዲስ ነገር አለ፣ ብዙ ነገሮች አሉ። ከነዛ ውጭ ደግሞ እንግዲህ ውጭ ሀገር የሚኖሩ ወገኖቻችን ዘመዶቻችን እንግዲህ የልዑልን እናት ያለችበት ከጭንቀቷ ካለችበት ለማስወጣት እንግዲህ በዘላለም በኩል የሚያስፈልገውን ነገር ሙሉ የቤት እቃዎች ከሶፋ እስከ ምን ልበላችሁ፣ አቤት ተጭኖ ሲሄድ ለቤታቸው ማለት ነው። የእናቱን ደስታ ብታዩ እኔ አሁን የማወራው ራሱ ድብልቅ ብሎብኛል። ምክንያቱም እኔ በሷ ቦታ ላይ እኔ በጣም ደስተኛ ሆኛለሁ። የልዑል እናት እንደዚህ ስትሆን ሳያት እጅግ በጣም ነው ደስ ያለኝ። ለምትሰጡ ሁልጊዜም እናመሰግናለን። ልዑላችንም ልዑል አልኩኝ ሶሪ፣ ዘላለማችንም እንግዲህ ወንድማችን እንግዲህ የልዑልን እናት ለማስደሰት እናቴ ማለት እናቴ ነሽ፣ አንቺ ማለት ለእኔም እናቴ ነሽ በሚለው እንግዲህ ብዙ ነገሮችን ከውስጥ ልዑል ሳያቅ ብዙ ነገር እያገዛት ነበር። ዛሬ ደግሞ እንግዲህ ከውጭ ሀገር የተላኩላት እንግዲህ እሱ እንደሚለው ከሆነ እነሱ ብሩን ላኩ እንጂ የሚያስፈልገውን ነገር ሙሉ የገዛው እንግዲህ ዘላለም ነው። እቃችሁ ምናችሁ በትንሹ አሳያችኋለሁ። እጅግ በጣም ነው ደስ ያላት። እናቱ ወደዋለች ሁሉም ነገር ማለት ነው። አቤት በዚህ ሰዓት ምን አለበት ልዑል ቢያገባ የሚያስብል ነው የቤታቸው ድባብ ማለት ነው። እንዴት አባቱ እንዳሳመሩት ነገሩ። በዓልም እየመጣ ስለሆነ እጅግ በጣም ነው ደስ ያለኝ። ያው በዓል ሲመጣ ኢትዮጵያ ውስጥ እቃ አንጥልም። በእርግጥ እኛ ከስንት ተቀንት ተሰብሮ ራሱ የምንገለገልበት ሰዎች አለን። እንደ ሁሉም ቤት አንድ አይደለም እና ኢትዮጵያ ውጭ ሀገር ስትኖሩ ነው አዲስ ዓመት ሲመጣ አዲስ እቃ ምናምን የምትሉት እንጂ ያው የኛ ባህል ደግሞ እቃ ብዙም እንትን አንልም። በዓልን ጠብቀን የምንገዛ ምናምን ሰዎች አይደለንም። ግን ደግሞ ዘንድሮ በዓልን የልዑል እናት ፏ ድመቅ ፏ እያለች ነው። ገና በዓል ገና አንድ ወር የለውም እኮ 20 ምናምን ቀን ነው የሚቀረው። ብቻ አይዶን ነው እንዴት ደስ እንዳላት። የምትፈልጋቸው እቃዎች ናቸው ስትናገር በጣም ስፈልገው ለልዑል ራሱ ልነግረው ብዬ በቃ አሁን ላይ ያለበት ጭንቀት ሊያገባ ነው የተባለበት ሰሞን ላይ እንደነዚህ አይነቶች ምናምን ብዬ ላናግረው ስል በመሀል ይሄ ነገር ስለ አባቱ መጣ እንጂ በጣም ስፈልገው የነበረ ደግሞ እንዴት እንዳወቀው ራሱ አላውቅም። ዘላለም አንዳንዴ ያው ቤት ውስጥ እንትን ያለ ነገር ምን አለ ምን የለም ሄዳችሁ በተለይ ቤት ውስጥ የምታዩትን ቤት ምን እንደጎደለ ምናምን ታያላችሁ። ወንድ ልጅም ቢሆን እኮ ያያል ያስተውላል። እና ጀግና ነው በጣም። ምርጫው ራሱ እጅግ በጣም ጽድት ያለ ነው። እንግዲህ ልዑል በትንሹም ቢሆን ደስታቸው እናትና ልጅ እንግዲህ እንደ ድሯቸው ደስታቸው እንዲመለስ እንግዲህ በተቻላቸው አቅም እንግዲህ እነ ዘላለም እነ እንትና ስማቸው ተጠርቶ የማያልቅ በልዑል በኩል ያሉ ጓደኞቹ እንግዲህ ደስ እንዲለው እሱን ብዙ ነገሮች እያገዙት ነው ያሉት። ገና ከዚህ በላይ ለማየት ያበቃችኋል። አሁን ይሄ የአባቱ ጉዳይ ይለቅና ታሪክ ነው የሚሰሩት። በቃ አንድነታቸው ተባብረው ምን አይነት እንትን እንደሚፈጥሩ በፊትም ናቸው። አሁን ይሄ ነገር ስለተፈጠረ ምናምን አይደለም የሚንከባከቧት የልዑል እናት። ከዚህ በፊትም እንግዲህ ብዙ ነገሮች እንትን ሲባል ለልዑል እናት ያላቸው ክብር እነ ቴዲ እንደዚህ ተብሎ የሚነገር ነገር አይደለም እና ደስ ይላል። ብቻ ልዑል ደግሞ ይሄ ነገር ሲያይ እንግዲህ ምን አይነት ደስታ እንደፈጠረበት በጣም ልነግራችሁ አልችልም። እንግዲህ ሰሞኑን በአባቱ በኩል ያሉ ቤተሰቦቹ ብዙ መስዋዕት ብዙ ነገሮች ያልሆነ የሆነ ጥያቄ እየተነገሩ ልጁን እያወዛገቡት ነበረ። ቢያንስ ዛሬ እንኳን
በትንሹም ቢሆን እናትና ልጅን ፈገግ አስብላችኋል። የእናንተ ስጦታ የእናንተ የትንሽ ስጦታ ትንሽ የሚባል ነገር የለው። አስባችሁ ለምታደርጉ ለምትሰጡ ሰዎች ፈጣሪ ይስጣችሁ። የእውነት እንድትመርቁልኝ እፈልጋለሁ። በተለይ እንደዚህ አይነት ሰፖርት የሚያደርጉ ሰዎች በደንብ ምስጋና ይገባችኋል። አንዳንድ ሰው ሲሰጥ ማንነቱ እንዲታወቅ ምናምን አይፈልግም ታውቃላችሁ። በፈጣሪ ያገኘዋለሁ ብሎ ነው ለሰው የሚያግዘው እና እንደነዚህ አይነት ሰዎች ደግሞ ፈጣሪ ያብዛችሁ ብዙልን ነው የምንለው። በጣም እኔ ደስ ብሎኛል የእውነት በተለይ የልዑል እናት ገና በቀው ሲገባ ወደ ቤት እንዴት እንደሆነች እንደ አጋጣሚ ሆና ቤት ነበረች። ዘላለም እቃውን ጭኖ ሲሄድም ያው እሷን ሰፕራይዝ ለማድረግ ስለነበረ እህቱ ደግሞ የልዑል እህት እንግዲህ የት እንደሆነች አልታወቀም። ስልክ ሲደወልላት እሷ ይዛት ወደ ሌላ ቦታ ዞር ብላ እንድትወጣ ከዛ ቤቱን አስተካክለው ምናምን ሰፕራይዝ ሊያደርጓት ነበር፣ ግን አልተሳካም። የልዑልን እህት ቤት ውስጥ ስለሌለች እናቱ ለመውጣት እንትን አላለችም። እዛው እንዳለች ሆኖ እንግዲህ አስገብተው ቤቱ አስተካክለው ምናምን ብቻ ደስ ብሏታል። እንግዲህ የልዑል እህት እንግዲህ ሰሞኑን በጣም እናትየዋ አላቅም አለች። በቃ ወጣ 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 ማለት አብዝታለች። የት እንደምትሄድ ስልክ አብዝታለች። ቴክስት በቃ መጻጻፍ ነው እያለች ለዘላለም ስትነግረው ነበር። እኔ አሁን ሰውን ለማስደንገጥ ምናምን ሳይሆን በዚሁ አጋጣሚ ልዑል እህቱን በደንብ ቢከታተላት ከነማን ጋር ነው የምትጻጻፈው፣ ከማን ጋር ነውስ የምትገናኘው ተደዋውላ የሚለውን በደንብ ቢያጣራ አሪፍ ነው። እህቱ ደግሞ በተደጋጋሚ ካያችኋት ለምንም ነገር እንትን የላት ዝም ያለች ናት። በቃ ሁሉም ነገር በራሷ ለመጨረስ ምናምን የምትሞክር ልጅ ነው። እንደዛ ደግሞ የሚሳካ ነገር አይደለም። ምን ባላት ኤፍሬም የተባለው የኤልሳ ፍቅረኛ በሱ በኩል የሆነ ነገር እንትን እንዳይላት እየፈራው ነው። እናቱም ትንሽ ሰሞኑን የምታሳየው ነገር ደስ አላለኝም እያለች ለልዑል እየነገረችው ነው። ብቻ ይሄ ነገር እውነቱ ሲወጣ ብናወራ ደስ ይለኛል። አሁን ላይ ስለተጠራጠሯት ብቻ እህቱ እንደዚህ ያደረገች ብዬ ማውራት አልፈልግም። እውነቱ እኔም ያው በውስጥ በምን ስለምጠይቅ አመጣለሁ። ምን እንዳለ ስለ እህቱ በደንብ አጣርተን ከማን ጋር እንደምትጻጻፍ ከማን ጋር ተደዋውላ እንደምትገናኝ እንግዲህ ልዑላችንን በደንብ አድርጎን። ልዑል እንኳን አላወቀም። ዘላለም እና አቤል እንዲሁም ቴዲ ሌሎችም አሉ። እነሱ ተከታትለው እንግዲህ ከቤት ስትወጣ ከማን ጋር እንደምትገናኝ ምናምን እንትን ብለው እንትን ቢሏት አሪፍ ነው ብዬ ነው ማስበው። ሌላ ችግር ይዛባቸው እንዳትመጣ ልጅቷ አላቅም። እኔ ስለሱ አሁን ላወራችሁ ሳይሆን የመጣሁት ያው እነሱ በወሬ መሀል ስላወሩ ስለተጠራጠሯት ነው። ነገ ከነገ ወዲህ ደግሞ ምን ይዛ እንደምትመጣ ከማን ጋር እንትን እንደምትል ደግሞ ማወቃችሁ ስለማይቀር እሱን አጣርተን በሌላ እንነግራችኋለን። የዛሬው የደስታ ቀን ነው። የልዑልና የልዑል እናት የተደሰቱበት ቀን ነው። ሁላችሁም እርግጠኛ ነኝ በተለይ በውጭ ሀገር ያላችሁ ሰዎች ሁልጊዜ ስትሰጡ ለተቸገረ በነ ልዑል በኩል አብዛኞቻችሁ አይታችሁ ከሆነ መረጃ አሪፍ ነገር ካመጡ ልዑልን አሳልፈው ለዛ ሰው ካልሰጡ ወይ በምግብ እንደዚህ አድርገሽ ስጭ ተብላ ቀድማ ከተናገረች ታውቃላችሁ፣ ቤት ተገዝቶላቸው ሱቅ ተከፍቶላቸው ለራሳቸው አዲስ ህይወት እንዲመሰርቱ ብዙ ጊዜ ከውጭ ሀገር ነው ይሄን ሁሉ ነገር እንትን የሚያግዙት እና መልካም ነገር ስትሰሩ በሰራችሁት እጥፍ ተደርጎ ነው የሚመለስላችሁ። በልዑል በኩል ደግሞ ከሄዳችሁ እንግዲህ መልካም ነገር ከሰራችሁ ስንቶች የቤት ባለቤት እንደሆኑ እያያችሁ ነው እና ብቻ ደስ ብሎኛል። የእውነት ለምትሰጡ ሰዎች እጅግ ቃል የለኝም። እግዚአብሔር በምትሰጡት እጥፍ እጥፍ አድርጎ ፈጣሪ ይስጣችሁ። ሁልጊዜም ሰጭ አድርጋችሁ ነው የምላችሁ። እኛ ኢትዮጵያ ሀበሻዎች ስንተባበር አንድ ስንሆን ምንም እንትን የሚለን ነገር የለም።
አውቃለሁ። ብዙ ጊዜ የሆነች ነገር ካለሽ ከተባለ ለትብብር እንደ ሀበሻ የሚሆን የትም ዓለም የትም ቢሆን የለም። ለትብብር አንደኛ ኢትዮጵያ ነው እና ይሄ አንድነታችን ደግሞ ፈጣሪ አይለይብን ነው የምለው። ሁሌም ሰጪ አድርጋችሁ ለምትሰጡ ሰዎች ብቻ ደስ አሰኝታችኋታል። የልዑል እናት ያው ያለችበት ችግር ለማስወጣት የምታደርጉት ነገር ደስ ይላል። ዘላለም ደግሞ በጣም እንድታመሰግኑልኝ የምፈልገው ዘላለም እስካሁን ድረስ ይሄ ነገር ሀ ብሎ ከተጀመረ ቀናት ጀምሮ ከጎኗ ሆኖ ስትወጣ ስትገባ ያስቸግሩኛል ስላለችው ሰው ቀጥሮ በዛ አካባቢ ያሉ ምናምን እነ ቴዲም በጣም የሚመሰገኑ ሰዎች ማለት ነው። ያው እኔ ስማቸውን እዚህ ጋር እንትና ብዬ ጠርቼ እንትን አላቸውም እና በጣም ልዑል ሳይሰማ በፊት እነሱ ናቸው እናቱን ሲንከባከቡ የነበሩት እና ሁላቸውም ሊመሰገኑ ይገባል። እኔ ሁልጊዜም እላችኋለሁ የሆነ ነገር ሲደረግ ምስጋና ወይም እንትን ምናምን ፈልገው ሳይሆን እነሱ ለሚሰሩት ስራ በደንብ ተጠንቅቀው ነው የሚሰሩት እና ልዑልም ሆነ አቤልም ቴዲም ለሚሰሩት ስራ ክፍያ ምናምን ፈልገው አይደለም። ግን ደግሞ ሰውን ሲያግዙ ይሄ ደግሞ የተሰጣቸው ጸጋ ነው። እንዴት አድርገው ሰውን አወጣተው እውነቱን ማውጣት እንዳለባቸው በደንብ የሚያውቁ ሰዎች ናቸው። ከነሱ ብዙዎቻችን እንማራለን። አንዳንዶች የውሸት ዜና የውሸት እንትን የሚያወሩ ሰዎች ይገርመኛል። ቪዋቸው፣ ላይካቸው፣ ሰብስክራይባቸው በጣም እንትን ይላል። እነ ልዑል ዘላለም እነዚህ ግን ስንት መስዋዕት እየከፈሉ ሀገር እስከ ገጠር እየሄዱ ስንት ነገር እንትን እያሉ እኛ የእነሱን ቪዲዮ ለምነው ነው እኮ ላይክ የምናደርገው። አብዛኞቻችን በተለይ ልዑል ሁልጊዜ ሲገባ እባካችሁ ላይክ አድርጉ፣ እባካችሁ ሰብስክራይብ አድርጉ ሳይል ወጥቶ አያውቅም እና የእውነቴን ነው የምላችሁ። በተቻለን አቅም እናደርግላቸው፣ በቃ እናበረታታቸው። ለሚሰሩት ስራ መስዋዕት እየከፈሉ እኛ ደግሞ ላይክ ሼር ለማድረግ የምንሸነፍ ሰዎች አይደለም። እኛ ከተባበርን ምንም የሚያቅተን ነገር የለም፣ እንሰራለን። ነገም ወደፊትም እንግዲህ ፈጣሪ ሀገራችን ሰላም ያድርገው። የልዑል እናት ደስታ የሚያስደስታችሁም እርግጠኛ ነኝ በዚህ ቪዲዮ እንደምትደሰቱ። ዘላለማችንንም እንድታመሰግኑልኝ ነው የምፈልገው። እንግዲህ የደስታ ምንጭ ነው፣ ሁሌም የደስታ ምንጭ ነው ዘላለም። የእውነት ክብር ይገባሃል አንተ የኔ ጠንበለል ማለት ነው። ደስ ብሎኛል የእውነት። እናት ስትከፋ ማየት አልፈልግም። ሁልጊዜ ደስተኛ ስትሆን ሁልጊዜም እና አላውቅም፣ እኔ እውነት ቃል የለኝም። ለማንኛውም የመወዳችሁ እንግዲህ ዘላለምን እንድታመሰግኑት ነው ዛሬ የመጣሁላችሁ። ዘላለምን ብቻ ሳይሆን የላኩትን ይሄን የልዑል እናት ሰፕራይዝ አድርግልን በዓል እየደረሰ ነው ብለው የላኩትን እነሱንም በደንብ እንድታመሰግኑ ያክል ነው። ያው እንግዲህ እኔ ደግሞ የሆነች ነገር ስሰማ መጥቼ ለእናንተ ከመናገር ወደኋላ የለኝም፣ ምንም አማራጭ የለኝም። እናንተ ግን ላይክ አታረጉም የእውነት። እኔ ግን አዲስ መረጃ እያመጣሁ ለእናንተ ፈታ እንድትሉ የልዑል እናት ጭንቀት ላይ እንዳልሆነች እናንተ እያጋራኋችሁ፣ እናንተ ላይክ ለማድረግ በጣም ትቸገራላችሁ የእውነት። ገብታችሁ ነው የምትወጡት፣ ገብታችሁ አይታችሁ ነው የምትወጡት። ላይክ ብታደርጉ ምን አለበት? ልዑል ወዶ አይደለም እኮ እባካችሁ የሚለው። እኔማ እባካችሁ ላይክ አድርጉ ጎበዝ። ኧረ ተው፣ ደገፍ አድርጉኝ። ሀገር ልገባ ነው አሁን። ኢትዮጵያ ስገባ የልዑል እናት እንዲሁም ልዑል ጀግናዎቹን እንግዲህ እርግጠኛ ነኝ ፈልጌ ፈላልጌ ባለቻቸው ሰዓት አገኛቸዋለሁ ብዬ ከእግዚአብሔር ጋር እንግዲህ ተስፋ አለኝ። እናንተም እስከዛ ድረስ 20 ሺህ አስገቡኝ፣ የእውነት 20 ሺህ ሰብስክራይብ አስገቡኝ። አሁን ኦሬዲ 10 ሺህ ምናምን ደርሰናል። ፕሊዝ ሁላችሁም ላይክ እያደረጋችሁ ሼር አድርጉ ለጓደኞቻችሁ። 20 ሺህ አስገቡኝ ኢትዮጵያ እስከሚሄድ ድረስ። ትንሽ ወር ነው የቀረኝ።
በዚህ ባለችኝ ወር 20 ሺህ አስገቡኝ። በተረፈ እንግዲህ የልዑል እናት ደስታ ልነግራችሁ ነው የመጣሁት። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር እየተመኘን እንግዲህ ባላችሁበት ሰላማችሁ ብዙ ትርፍርፍ ይበልኝ። የሰው ደስታ የሚያስደስታችሁ ይሄን ቪዲዮ 200 ላይክ እንጠብቃለን። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።